በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች እንኳን ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ በዓል በሰላም አደረሰን አደረሳችሁ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋልም ይላል። የእግዚአብሔር መላእክት የተባሉት እነማን ናቸው የሚለውንም አጠር አድርገን እንመለከታለን። እንግዲህ መላእክት ማለት እግዚአብሔርን የሚያገለግሉ፣ እግዚአብሔርን የሚያመሰግኑ እንዲሁም ሰውን በስውር የሚጠብቁ፣ በችግር ጊዜ የሚረዱ ረቂቃን መንፈሳዊያን ፍጥረት ናቸው ማለት ነው። ስለ መላእክት ዋና ዋና ተግባራት ወይም የመላእክት ስራቸው ምንድን ነው ካልነ የቅዱሳን መላእክት ስራቸው አንደኛ እግዚአብሔርን ማመስገን ነው። ቅዱሳን መላእክት በሰማይ ሆነው ያለ እረፍትና ያለማቋረጥ ፈጣሪያቸውን ያወድሳሉ፣ ፈጣሪያቸውን ያመሰግናሉ። ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ ያመሰግናሉ ማለት ነው። እንዲሁም ሁለተኛ ደግሞ የሰው ልጅን መጠበቅና መርዳት ነው ማለት ነው። መላእክት ሰዎች በሚሄዱበት መንገድ ሁሉ በመጠበቅ ከፈተናና ከመከራ በማዳን ያገለግላሉ ማለት ነው። ሰውን ከአደጋ ይታደጋሉ። ከእግዚአብሔር የታዘዙ ሰውን ከአደጋ ይታደጋሉ። ቅዱሳን መላእክት ስራቸው ምልጃና ተራዳይነት። መላእክት የሰዎችን ልጅ ልመና፣ የሰው ልጅን ልመና፣ የሰው ልጅ ጸሎት፣ የሰው ልጅን በጎ ምግባር ወደ እግዚአብሔር ያሳርጋሉ። እንደየስማቸው እንደሰጣቸው ልዩ ልዩ ሹመት፣ ልዩ ልዩ ስራ እነሱ ያከናውናሉ። ቅዱስ ሚካኤል የመላእክት አለቃ ሲሆን የሰው ልጆች ጠባቂና የእግዚአብሔር ምሕረትን ለምእመናን ለክርስቲያኖች የሚሰጥና የሚጠብቅ ነው ማለት ነው። እንዲሁም ሌሎች ቅዱሳን መላእክትም የየራሳቸው ስራ አላቸው። እነ ቅዱስ ገብርኤል የምስራች አብሳሪና ሰላምን በመፍጠር የተረበዩትን በማጽናናት የሚታወቅ ማለት ነው። ቅዱስ ሩፋኤልም የፈውስ መልአክና መንገደኞችን የሚመራ በመባል ይታወቃል ማለት ነው። የቅዱሳን መላእክት ስራ ወይም የመልአክ ስራ ይሄ ከሆነ ሰኔ 12 ቀን የመልአኩ የቅዱስ ሚካኤል በዓል በደመቀ ሁኔታ የሚከበርበት ምክንያት ምንድን ነው ካልነ ሰኔ 12 ቅዱስ ሚካኤል ቅድስት አፎመያን የሰው ልጅ ጠላት ከሆነው ከሳጥናኤል እጅ ያዳነበት እንዲሁም ደግሞ ሰኔ 12 ቀን የባህራንን የሞት ታሪክ ወደ ሕይወት የቀየረበት ታላቅ በዓል ነው ማለት ነው። ታሪኩን አጠር አድርገን ለመመልከት ያህል ስለ ቅድስት አፎምያ ስንነጋገር ቅድስት አፎምያ ኪልቅያ በምትባል ሀገር የምትኖር ባለቤቷ አስትራኒቆስ የሚባል እንደነበረ ታሪክ ያስረዳል ማለት ነው። አስትራኒቆስ በሀገሩ ወይም በኪልቅያ መስፍን እንደነበረ ለብዙ ጊዜም ኪልቅያን ይመራ እንደነበረ ባለቤቷ አስትራኒቆስ ቅዱስ ሚካኤልን አስቀድሞ ይወዱ ነበርና የቅዱስ ሚካኤልን ስዕል አሰርቶ ትቶ ሰጥቷት እንደሄደ ታሪክ ይነግረናል ማለት ነው። አስትራኒቆስ ታሞ ከሞተ በኋላ እርሷም እየሰጠች እየመጸወተች በጾም ተወስና ትኖር እንደነበረ ታሪክ ያስረዳናል ማለት ነው። ሰይጣን ለምቀኝነት አያርፍምና ደግ መነኩሴ መስሎ ከእሱም ጋር መነኮሳይት አስከትሎ መጥቶ በደጃፏ እንደተቀመጠ ከደጃፏ ከተቀመጠ በኋላ አስጠራት ይለናል። ካስጠራትም በኋላ ቅድስት አፎምያ ወጥታ ከቤት ገብታችሁ በቅዱስ ሚካኤል ስዕል ፊት ጸልዩልኝ አለቻቸው ይለናል። በመነኩሴ ተመስሎ የሄደው ሰይጣንም እኛ በጧት በማታ በነግ እየጸለይን እየኖርን ነው። ለአንቺ ግን ይህ ሁሉ ጾም ይህ ሁሉ ጸሎት ምን ያደርግልሻል? ሲበዛ ያለ ጊዜው እንደሚገድልሽ ያለ ጊዜው እንደሚያስረጅሽ አታውቂ። ምንም ሀብትሽን ንብረትሽን ሰጥተሽ መጨረስሽ ስለምንድን ነው? ቤት ሰሪ ጎመን ዘሪ ልጅ ያስፈልግሻል፣ ባል አግቢ፣ እሺ በይኝ አላት ይለናል። በዚህ ጊዜ ኦ አባ አስኬማ ከሰናይ ወቃልከ እኩይ፣ አባ ሆይ ቆብህ መልካም ነበር፣ ንግግርህ ግን ክፉ ነው። አትጹሙ አትጸልዩ ያልከው ስለምንድን ነው? ጌታስ ከመሥዋዕት ይልቅ ምጽዋትን እወዳለሁ ብሎ የለምን ብላ መለሰችለት ይላል። ባል አግቢት ማለት ከምን አገኘው? አርጋብ እንኳን ወይም እርግቦች እንኳን ባሎቻቸው ከሞቱ በኋላ ከሌላ ወንድ ጋር አይቀሩም። ታዲያ ጥንቱን በንጽህና ሊኖር የተፈጠረ ሰው ሁለተኛ አላገባም ቢባል ዕዳው ፍዳውም ሊሆንበት ሊሆንበት ይችላል። ምንድን ነው ችግሩ ብላ መለሰችለት ይላል። በዚህ ጊዜ ስዕለ ሚካኤል አውጥታ ብታሳየው ያ በመነኩሴ ተመስሎ መነኮሳይት ብዙ መነኩሴዎችን አስከትሎ የመጣው ሰይጣን እንደ ትቢያ በኖ እንደ ጢስ ተኖ ጠፋ ይለናል። ተዋላችሁ የእግዚአብሔር ልጆች። ለዚህም እኮ ነው የእግዚአብሔር ልበ አምላክ ቅዱስ ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ብሎ የተናገረው ማለት ነው። ሰኔ 12 ቀን በነግ ብርሃናዊ መልአክ መስሎ መጥቶ ጾምሽ፣ ጸሎትሽ፣ ስግደትሽ፣ ምጽዋትሽ አርጎልሻን የሚያስትሽ መጥቶ እንዳይፈታተንሽ ልጠብቅሽ መጣሁ ብሎ ብርሃናዊ መልአክ መስሎ ሰይጣን ተገለጠላት ይላል። አጠፋሻለሁ እንዳለሽ አውቄ ላድንሽ መጥቻለሁ ስገጅልኝ አላት ይላል።
በዚህ ጊዜ ቅድስት አፎምያ ሊቀ መላእክት ሚካኤል ነኝ ስላላት የንጉሥ መልእክተኛ ያለ ማኅተም ይሄዳን በትረ መስቀል ወዴት አለ አለች ይላል። ሰይጣን የያዘው የመስቀል ምልክት የሌለው ነበርና መስቀል አስይዞ ማሳል ልማድ ነው እንጂ እኛ አንይዝም አላት ይለናል። ስዕሉን ላምጣ ብላ ዘወር ስትል አላያውን ለውጦ ጨለማ የተራበትን ታላቅ ተራራ መስሎ ቅድስት አፎምያን አነቃት ይላል። ቅድስት አፎምያን አነቃት። በዚህ ጊዜ የመላእክት አለቃ ቅዱስ ሚካኤል እንደ አይነ ጥቅሻ ፈጥኖ ደርሶ ቀጥቶ አምሎ ገዝቶ እመቀመቃት ጥሎታማን። እሷንም ብፅዕት ሆይ ጾምሽ፣ ጸሎትሽ፣ ስግደትሽ፣ ምጽዋትሽ ቅድመ እግዚአብሔር ደርሶልሻን ስለዚህ በዛሬው ዕለትም ታርፊያለሽ አላት። በዚህ ጊዜ ቅድስት አፎምያ ካህናቱን ጠርታ ያላትን ሀብት ንብረቷን ለድሆች መጽታ ለቤተ ክርስቲያን ማሰሪያ ሰጥታ በዚህ ዕለት አርፋለች ማለት ነው። በዚህ ዕለት የመላእክት አለቃ ቅዱስ ሚካኤል ቅድስት አፎምያን ያዳነበት፣ ቅድስት አፎምያን ከጠላት ሰይጣን የጠበቀበት ዕለት ነው ማለት ነው። እንዲሁም ደግሞ በዚህ ዕለት የሞት ደብዳቤውን ወደ ሕይወት የቀየረበት ዕለት ነው ማለት ነው። ታሪኩስ እንዴት ነው ከተባለ የመላእክት አለቃ ቅዱስ ሚካኤልን በየወሩ ከሚዘክሩ ከሚያከብሩት ምዕመናን መካከል አንዱ የባህራን አባት እንደነበረ ታሪክ ያስረዳናል። የባህራን አባት ባህራት ተጥሶ ሳለ በሞት እንደተለየ በተወለደም ጊዜ አምላካችን እግዚአብሔር የመላእክት አለቃ ቅዱስ ሚካኤልና ቅዱስ ገብርኤልን እንደላከላት ከቤቷም ገብተው እሷ ስትወልደው ሕፃኑን ባርከው እግዚአብሔርን የማያውቀውን ስመ እግዚአብሔርን የማይጠራውን የቅዱስ ሚካኤል ተራዳይነቱን የማይጠይቀውን ከጎረቤቷ ያለውን የዚህን ባለጸጋ ሀብትና ንብረት ይወርሳን ብለው ቅዱስ ሚካኤል ተናገረና በዚህ ጊዜ ሕፃኑ ሲወለድ የመላእክት አለቃ ቅዱስ ሚካኤል ይህን ሲናገር የባለጸጋውን ጆሮ እግዚአብሔር ከፍቶ ባለጸጋው በተኛበት በአልጋ ላይ ሆኖ ይሰማ ነበር ይናል። ባለጸጋው ይህን ከሰማ በኋላ ነገሩን ከልቡ ሲያወጣ ሲያወርድ ኖሮ ሕፃኑ 10 ዓመት ወይም ባህራን 10 ዓመት ሲሆነው እናቱ ቀዳ የምታለብሰው ቆርሳ የምታጎርሰው አጥታ ስትቸገር ተመልክቶ ለእርሷ 20 ወቄት ወርቅ እሰጥሻለሁ፣ ሕፃኑን ላሳድገው፣ ለእኔም ንብረቴን ይጠብቅልኝ ስጭኝ አላት ይለናል። ከዚህ በኋላ እናቱም ከችግሯ አንጻር ሕፃኑን እንደሰጠችው ይህ ባለጸጋ ሕፃኑን ከተቀበለ በኋላ እንዳለው ሀብቱን ንብረቱን እንዲጠብቅለት እንዲንከባከብለት ሳይሆን ሊገድለው ይፈልግ ነበርና ወዲያውም ይህ ባለጸጋ ሳጥን አሰርቶ በሳጥን ከቶ ከባህር ጣለው ይለናል። ከባህር ተጣለው በኋላ የእግዚአብሔር ፈቃድ አለበትና ማዕበሉ እየገፋ ወስዶ ከወደቡ አደረሰ ይለናል። በወደቡ አጠገብ አንድ ባለጠጋ በግ ጠባቂ ይህን ሳጥን ተመልክቶ ምን ይሆን ብሎ ከባህሩ አውጥቶ ወርቅ መስሎት ከቤቱ ወሰደው ይለናል። ከቤቱ ከወሰደ በኋላ ቢከፍተው መልካም ብላቴና እጅግ መልካም የሆነ መልካም ብላቴና አገኘ። ይህ ባለጸጋ ልጅሻ ነበርና ደስ አለው። ከበላው እያበላ ከጠጣው እያጠጣ አሳደገው። ስሙንም ባህራን አለው ይለናል። ከብዙ ዓመታት በኋላ ያ በሳጥን አድርጎ የጣለው ያ ባለጸጋ ለንግድ ሲሄድ መሽቶበት በዛ ባህራንን ከባህር አውጥቶ ወደሚያሳድገው ወደ ባለጸጋው ቤት ደረሰ ይለናል። ያ ባለጸጋ ወደ ቤቱ አስገባ ይለናል። ባለጸጋው ባህራን እያለ ሲጠራው ሰምቶ ባህራን ማለቱ ስለምን እንደሆነ ጠየቀው ይለናል። ከባህር የተገኘ መሆኑን ነገረው። ይህ ባለጸጋ መጀመሪያ እንዲሞት ፈልጎ የወረወረው መቼ እንዳገኘው ጊዜውን ጠቅሶ ሲነግረው እሱ ወደ ባህር የጣለው እርሱ እንዲሞት የፈለገው ሕፃን እንደነበረ አወቀ ይለናል። ሲነጋም ያ ባለጸጋ ከቤቴ የረሳሁታልና የድካሙን ዋጋ ለአንተ ከፍልሃለሁ፣ ልጅህን ልላከው አለ ይላል። እሺ አለው ይለናል። ገንዘቡን ተቀብሎ መልእክትን ጽፎ ለዛ ብላቴና ላከ ይለናል። መልእክቱ እንዲህ ነበር። በዚህ ዘመን ባህር ላይ በሳጥን የጣልሁት ነውና እንደደረሰ ግደሉት ብሎ ጽፎ አትሞ መልእክት ሰጠ ይለናል። እንደ ይሁዳ በሽንገላ ስሞ ሸኘው ይለናል። 9 ቀን ተጉዞ የአንድ ቀን ጎዳና ሲቀረው ለሚያምኑት ለሚማጸኑበት የእግዚአብሔር መልአክ በዙሪያቸው ይሰፍራን ያድናቸዋን የተባለ የእግዚአብሔር መልአክ ቅዱስ ሚካኤል በአምሳለ ሊቀ ሐራ በአምሳለ ንጉሥ በፈረስ ላይ ተቀምጦ ብዙ ሰራዊትን አስከትሎ ከመንገድ ላይ ተገናኘው ይለናል። የአንድ ቀን መንገድ ተገናኘው። አንተ ጎበዝ ወዴት ትሄዳለህ አለው ይለናል። ይህ ባህራንም እንደተላከ መልእክትን ሊያደርስ እንደሚሄድ ነገረው ይለናል። መልእክቱን የመላእክት አለቃ ቅዱስ ሚካኤል እንዲያሳየው ይህን ብላቴና ሲጠይቀው ጌታዬ ለማንም አታሳይ ብሎኛን ባለው ጊዜ እንደተጠቀለለም ቢሆን አምጣው አሳየኛል ይለናል። ባህራን እንደተጠቀለለ አሳየው። የመላእክት አለቃ ቅዱስ ሚካኤል እንደተጠቀለለ ሳይዘረጋ
ክርታሱን ወይም ጽሑፉን እፍ ቢልበት የሞቱን ትእዛዝ አጥፍቶ የሕይወት ትእዛዝ ጽፎለታል ማለት ነው። ያን ጊዜ ሄዶ ለቤቱሽም ሰጠው ይለናል። ቢገልጸው ልጄን ዳሩለት፣ ሀብት ንብረቴን አወርሱት፣ ባሪያዎቼ ይገዙለት የሚል ጽሑፍ በውስጡ ተገኘ ይለናል። የቤቱሽም የጌታው ማኅተሙ የሚግባቡበት ምልክት አለና ባለጸጋው እንዳዘዘው አደረገ። ባለጸጋው ከ40 ቀን በኋላ ከንግድ ሲመለስ ወደ ቤቱ አጠገብ ሲደርስ የዘፈን ጨዋታ ድምፅ ሰምቶ ብላቴናውን አግኝቶ ይህ ሁሉ ዘፈን ይህ ሁሉ ጨዋታ ምንድን ነው ብሎ ጠየቀ። የላከው ልጅን አግብቶ ሀብትን ንብረትን ወርሶ ይኸው 40 ቀን በቤት እየተዘፈነ እየተጫወቱ ይገኛሉ አለ። በዚህ ጊዜ ያ ባለጸጋ ደንግጦ ከፈረሱ ወርቆ ሞተ ይለናል። ባለቤቱ ደግሞ ከፎቅ ላይ ሆና የባለቤቷን መሞቱ ስትመለከት ስትሰማ እርሷም ደንግጣ ከፎቅ ላይ ወርቃ ሞተች ይለናል። ባልና ሚስቱ በአንድ ቀን ሞተው ተቀብረዋል ማለት ነው። ባህራን ይሁን ሁሉ በቅዱስ ሚካኤል ረዳትነት የተደረገለት መሆኑን በራእይ ተረድቶ አምኗል። ባህራን ከዚህ በኋላ ማዕረገ ቅስናን ተቀብሎ የቅዱስ ሚካኤል ቤተክርስቲያን እያገለገለ ኑሯን ማለት ነው። መልአኩ ቅዱስ ሚካኤል ከዚህም በላይ እነ አፎምያን እነ ባህራን ከረዳውም በላይ በዘመናችንም ብዙዎች ሲማጸኑበት ስሙን ሲጠሩ ከብዙ ፈተና የሚያወጣ ታላቅ መልአክ ነው ማለት ነው። ነቢዩ ዳንኤልም በዚህ በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ከዋኖቹ አለቆች መካከል አንዱ ሚካኤል ይረዳኝ መጣ ይላል። ሚካኤል ረዳት መልአክ ነው። የመላእክት አለቃ ቅዱስ ሚካኤል የተቸገሩትን ይረዳል፣ ያዘኑትን ያጽናናል። ለዚህም ነው እንግዲህ በቤተ ክርስቲያኑ ተገኝተን የቃል ኪዳኑ ታቦት ባለበት የምናከብረውና በዓሉን አክብረን እስከ መጨረሻው በቤተ ክርስቲያን ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ፈቃድ፣ የእናታችን ድንግል ማርያም አማላጅነት፣ የቅዱሳን መላእክት ጠባቂነት አይለየን። ይቆየን።